አለ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። እሺ የምጠይቀው ነገር አለ በመላእክት ዙሪያ ማለት ነው። እሺ ሉቃስ መጽሐፍ ላይ ማለት ነው ምዕራፍ 1 ቁጥር 18 ላይ የሚነሳው አንድ ጥያቄ አለና ለዘካርያስ እና ለኤልሳቤጥ መጀመሪያ ልጅ አልነበረም። ከዛ በኋላ ደግሞ መላእክቱ መጥቶ ልጅ እንደሚወለድ ተናገረላችሁና ከዛ ቁጥር 18 ላይ ዘካርያስም መልአኩን እኔ ሽማግሌ ነኝና ሚስትም በዕድሜ አርጅታለች፣ ይህን በምን አውቃለሁ? ይሰማል። አርጅታለች፣ ይህን በምን አውቃለሁ አለ። መልአኩም መልሶ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ፣ እንድናገርም ይህችንም የምስራች እንድሰብክ ተልኬ ነበረ። እናው በጊዜ የሚፈጸመውን ቃል ስላላመነ ይህ ነገር እስከሚሆን ቀን ድረስ ዱዳት ይሆናል፣ መናገርም አትችልም አለ። ከዛ አንጻር ነው ጥያቄ የሚጠይቀውና መልአኩ ለዘካርያስ ዝም ትላለህ ብሎ ሲናገር ይህ የመልአኩ የራሱ ስልጣን ነው ወይስ እግዚአብሔር የሰጠው ስልጣን? ጥያቄ ነው። እሱ ደግሞ በመጽሐፍ ቅዱስ እንዴት እናረጋግጣለን? ይህን ኦኬ ማለት ዘካርያስን አፉን የለጎመበት ስልጣን ከራሱ ነው ወይስ ከጌታ የተሰጠ ነው አይደል? ጥያቄ ከዛ ይህንን ደግሞ በመጽሐፍ ቅዱስ እንዴት እናረጋግጣለን? አሁን እዛ ጋር ክሊር ስላልሆነ ማለት ነው። እሺ ኦኬ መልአኩ ከመላእክት ሲፈጠሩ ስልጣን እንዳላቸው ታውቃለህ ወይስ አታውቅም? እንዴት ለመላእክት ስልጣን አላውቅም። እሺ የኢትዮጵያ መከላከያ ሰራዊት አለ አይደል? የመከላከያ ሰራዊት ዋና አዛዥ ማን ነው? የበላይ ዋናው ረስቻለሁ። አታውቀውም? የኢትዮጵያ መከላከያ ሰራዊት ዋናው ማን ነው? ዋናው የመጨረሻ ሄድ የሚባለው ማን ነው? አዛዡ መከላከያ ሚኒስቴር ነው አይደለም? ዋናው አዛዥ ማን ነው? ጠቅላይ ሚኒስቴር። ጠቅላይ ሚኒስትሩ ነው። አብቹ ነው ማለት ነው። ኦኬ ከሱ ነው አይደል የሚጀምረው? ከጠቅላይ ሚኒስትሩ ከአብቹ ነው አይደል የሚጀምረው? ኦኬ እሳቸው ደግሞ በስልጣን ላይ ስላሉ የ130 ሚሊዮን ህዝብ መሪ ስለሆኑ ከሳቸው የሚመነጭ ስልጣን እንደየስልጣን እርከናቸው ጀነራሎች፣ ኢታማዦር ሹሞች እና ጀነራሎች በየእርከናቸው ስልጣን አላቸው አይደል? ያንን ስልጣን ከየት ነው ያገኙት? ከሳቸው በታች ያሉት ጀነራሎች ስልጣኑን ከየት ነው ያገኙት? ከአብይ አህመድ ማለት ነው። እታች ሄደህ ክፍለ ጦር ውስጥ ብትገባ፣ መከላከያ ሰራዊት ውስጥ ብትገባ እንደ ስልጣን እርከናቸው ሄዶ መጨረሻ ላይ ሰራዊቱ ጋር ይደርሳል አይደል? ሰራዊቱ ስልጣን አለው የለውም? አለው። እሺ በምን ላይ ስልጣን አለው? ለምሳሌ ህጉን በማስከበር ምናምን። አሁን ከላይ የተቀበሉትን ህዝብ የማስከበር ስልጣን አለ። የሆነ ነገር ስታጠፋ አንተ አንድ የመከላከያ ሰራዊት ቢያይህ ጸጥታን የሚያደፈርስ የሀገሪቱን ሰላም የሚረብሽ ማህበረሰብን ስታወክ ቢያገኝህ ጠቅላይ ሚኒስትሩ ጋር አብይ ጋር ነው የሚደውለው። ከዛ ለእሳቸው ነግሮልህ ነው በለው ሲሉት ነው በለው ሲለው ነው አንተን መጥቶ የሚመታ መከላከያ ሰራዊቱ። በራሳችሁ እንትን አሁን በዛ ሰዓት በተፈጠረው ሁኔታ አንፃር ነው እንትን የሚያደርጉት።
ስልጣን አላቸው ማለት ነው። ኦኬ እንደ ምናልባት ገላጭ ከሆነ ብዬ በሚል ነው። ቅዱሳን መላእክት ሲፈጠሩ የእግዚአብሔር ሰራዊት ናቸው አይደል? ያለ ስልጣን ዝም ብሎ እግዚአብሔር የሚተዋቸውና ያለ ስልጣን ዝም ብሎ እግዚአብሔር የሚለቃቸው ይመስልሃል መላእክቱ? ምን እንጃ ብቻ። አይ ንገረኝ፣ የምድራዊው ጉዳይ እንደዚህ ከሆነ የሰማይ ሰራዊት ሲሆኑቱ ስልጣናቸው የሚመነጨው ከየት ነው? ስልጣናቸው የሚመነጨው ከየት ነው? ከእግዚአብሔር ነው። ከእግዚአብሔር ነው፣ ከጌታችን ከኢየሱስ ክርስቶስ ማለት ነው። እሱ አምላካቸው አምላካችን ስለሆነ ማለት ነው። ታዲያ አሁን ቅዱስ ሚካኤል ስልጣን አለው የለውም? አሁን እዚህ ጋር እንደሚያሳየው ስልጣን እንዳለ ነው የሚያሳየው። ስልጣን አለው የለውም? ስልጣን አለው የለውም? አለ። ኦኬ ገብርኤል ስልጣን አለው የለውም? ያው ተመሳሳይ ናቸው። በቃ እንትኑ ሊለያይ ይችላል እንጂ አለው ማለት ነው። ስለዚህ ዘካርያስን እኔ በጊዜው የምነግርህን ቃሌን ስላላመንህ ዲዳ ትሆናለህ ብሎታል አይደል? ሆነ አይደል? በጊዜ የሚፈጸመውን ቃሌን ስላላመንህ ነው ያለው። ቃሌን ያ ቃል ግን የገብርኤል ቃል ነው ወይስ የእግዚአብሔር ቃል ነው? ከእግዚአብሔር ተቀብሎ ነው እሱ ያወራለው ሲመስልኝ ማለት። የቃሉ ወይ መልእክቱ ምንጭ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። በማን አፍ ነው የተነገረው ለዘካርያስ? በመልአኩ አፍ ነው። ስለዚህ የምስራቹን እንድሰብክልህ ተልኬ ነበር ብሎታል አይደል? እዛው ጋር ስናነብ ስለዚህ ተልኮ ነበረ፣ አልተቀበለውም፣ ኢግኖር ነው ያደረገው። ስለዚህ እኔ እዚህ ክፍል ላይ እንደምረዳው ቅዱሳን መላእክት ያለ ስልጣን የሆኑ ዝም ብለው ምንም ነገር ማድረግ የማይችሉ ያለ ስልጣን የሆኑ ባተሌ የሆኑ ናቸው ብዬ እኔ እንደዛ አላምንም። ስልጣን አላቸው። ስልጣናቸው የተገደበ ነው። አዎ ምንም ጥርጥር የለውም። ለሰውም የተሰጠው ስልጣን የተገደበ ነው። አሁን እኛ ስልጣን አለን አይደል? የጌታ የእግዚአብሔር ልጆች በመሆናችን ምን አይነት ስልጣን ያለን? አሁን በክፉ የመናፍስት ኃይላት ላይ ስልጣን አለን አይደል? እባብና ጊንጡን ትረግጡት ዘንድ በጠላት በአንዳንዶች ጠላት ላይ ነው አይደል የሚለው? አይ አይልም። አይ በሰይጣን ላይ አሁን ስልጣን ተሰጥቷለኛ ማለት ነው። እባብና ጊንጡን ትረግጡት ዘንድ በጠላት አንዳንድ ጠላት ላይ ነው የሚለው ወይስ እንዴት ነው? በሁሉም ላይ ነው። በጠላት ሁሉ ላይ ስልጣን ሰጥቻቸዋለሁ ይላል። ከዛ የሚጎዳችሁም የለም ይላል። ኦኬ። ስለዚህ ከዚህ ቃል የተነሳ እኛ የእግዚአብሔር ልጆች ሆነን በጠላት የተባለው በዲያብሎስ የክፋት መንፈሳውያን ሰራዊት ሁሉ ላይ ስልጣን አለን የለንም? አለ። በዚህ ስልጣናችን ሰይጣንን ገስጸን ልናስወጣ ልናዝ እግዚአብሔር ስልጣን ሰጥቶናል። የስልጣኑ ምንጭ እግዚአብሔር ነው፣ ሰጫችን፣ ተቀባዮቹ እኛ ነን ማለት ነው። እኛ በክፉ የመናፍስት ኃይላት ላይ ስልጣንን ከእግዚአብሔር ዘንድ ከተቀበልን፣ የጌታ ልጆች በመሆናችን ከተቀበልን፣ መላእክት በመፈጠራቸው ከጌታ ስልጣን አይቀበሉም ብዬ እኔ አልልም። ስለዚህ መላእክት ስልጣን አላቸው። ያ ስልጣናቸውን የተቀበሉት ከእግዚአብሔር ነው። ሰውን ቢያጠፉ ምን ቢያረጉ፣ አፍ ቢለጉሙ፣ የቱንኛውም ነገር ቢያረጉ እግዚአብሔር በሰጣቸው ነገር ያደርጋሉ። ለምን እንደዚህ ታደርጋላችሁ ብሎ የሚጠይቃቸው ማንም የለም። እነሱም ያን ሲያደርጉ ከጌታ ጋር የሚግባቡበት ቋንቋ አለ አይደል? ሲነጋገሩ እኛ እግዚአብሔርን ስናነጋግረው ጌታ ያነጋግረናል አይደል? ወንድማችን ሲናገረን እንሰማዋለን አይደል? ድምፁን እርግጠኛ አልሆንክም ወንድማችን። አይ ቲንክ
ወይስ ገና አዲስ ክርስቲያን ነው? አይ እየሰማሁ ነው። ምናልባት እንዳረረብሽ ብዬ ነው አንተ እንድትናገር ነው። አትረብሽም። እየጠየቅኩ ነው። እኛ ስናናግረው ጌታችን ይሰማናል አይደል? ይሰማል። አዎ በትክክል ሲናገረንም እኛም ደግሞ እንሰማዋለን አይደል? አዎ ኦኬ። አሁን እንደዚህ አድርጉ ብሎ ቢለን ሲናገረን እንሰማዋለን ወይ በቅዱስ ቃሉ ወይ በህልም በኩል ይነግረናል ወይ በራእይ ማለት ነው። ፈለገው መንገድ እሱ ሊናገር ይችላል። ልክ ለነሱም እግዚአብሔር እንደዚህ ነው የሚናገራቸው መላእክትን ማለት ነው። አሁን ገብርኤልን በዛ ሰዓት ላይ ጌታ ምን እንዳለው ይበለው አይበለው ምን የምናውቀው ነገር አለ? ይሄ መሰመር አለበትና ዘካርያስን እንደዛ ቢያደርገው እኔ ተገቢ ነው ብዬ የምለው። ገብርኤል ለምን እንደዚህ ያደረገው ተብሎ ገብርኤል በማንም ሊኮነን አይችልም። ለምን? ይሄ ቅዱስ መልአክ ነው፣ ስልጣን አለው። ስልጣን ያለው መላእክት ነው። ያለ ስልጣን የሆኑ መላእክት አይደሉም። የእግዚአብሔር ልጆች ያለ ስልጣን እንዳልሆነን ሁሉ የእግዚአብሔርም ቅዱሳን መላእክት ያለ ስልጣን ናቸው ማለት አንችልም ማለት ነው። ባይዞ ኮሜንት ላይ ጥያቄ የምጠይቁ ሰዎች ሚዩት እያረኳችሁ ነው። ቀጥሎ ብሎክ አደርጋለሁ። ለምን? ኑ ግቡና ጠይቁ ማለት እታች በኮሜንት ጻፉ ማለት አይደለም። ኦኬ። ርዕሱን በተመለከተ ኑ ግቡና ጠይቁ። ከርዕሱ ውጭ አልወጣኝም። ርዕሱን በተመለከተ የምጠይቁት ነገር ካለ ኑ ግቡና ጠይቁ። ቴንክ ዩ። ከዛ ውጭ ወይት ወዳጄ፣ ከዛ ውጭ አልሰማኸኝም? ወይት ማለት ጠብቀኝ ማለት ነው። አንዴ ቆይ። ከዛ ውጭ የምትጽፉ ሰዎች ያው ሚዩት ለመደረግ ብቻ ሳይሆን ብሎክ ለመደረግ እንፈልጋችኋል ማለት ነው። እኔ ቤቴን ከፍቼ ኑ ግቡና ጠይቁ ብዬ በጌታ ያመናችሁ ወንድሞች እናቶች፣ ይኸው ወገኖች ይገቡ እየጠየቁ ነው። ምን ያደርግላችሁ ነው ታች የምትለቀልቀው? እና ገባና ጠይቅ፣ ተጠየቅ። እኔም ጠይቃችኋለሁ እንደ ወንድም ማለት ነው። ቴንክ ዩ። እሺ አልጨረስክም ወንድማችን? መጨረሻ የሚጠይቀው ነገር አሁን አብዛኛው ኦርቶዶክስ ወገኖቼ እዚህ ጋር በጣም እንትን መላእክት በራሱ ስልጣን አለ ምንም እንትን ማድረግ ስልጣን አለ ብለው አብዛኛው ጊዜ ስለሚጠይቁ በመጽሐፍ ቅዱስ እንዴት እናረጋግጣለን እየነሳብ ነው። ኖ ምንድነው? አልገባኝ። ምንድነው ያሉት? ኦርቶዶክስ ወገኖቼ አብዛኛው ጊዜ ይህን ክፍል ይጠቅሳሉ። መላእክት ላይ ስልጣን እንዳለ ምንም የማድረግ ስልጣን እንዳለ አብዛኛው ጊዜ ይነገራል። ግን ለኔ ያስረዳኝ መንገድ በጣም ክሊር ነው። መጀመሪያ የራሱን የተረዳሁት ማለት ነው። ግን ምንም የማድረግ ስልጣን ብሎ የሚለው ይሄ የተለጠጠ ነው፣ የተጋነነ የኦርቶዶክስ ወሬ ይባላል። መላእክት ስልጣን አላቸው ወይ? አዎ አላቸው። ምንም ጥርጥር የለውም። ስልጣን አላቸው። ስልጣናቸው ግን ሁሉን ነገር እንደፈለጉ ያደርጋሉ ማለት ግን አይደለም። ኦኬ። እኛ አሁን የልጅነት ስልጣን አለን አይደል? በክርስቶስ ኢየሱስ በማግኘታችን ግን ሁሉን የፈለግነውን ነገር የምናደርግ በሁሉ ላይ ስልጣን ያለን አይደለንም። ሊሚት በሁሉ ላይ ስልጣን ያለው እግዚአብሔር ብቻ ነው። እንደ ፍቃዱ ምክር የወደደውን የሚያደርግ በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን የሚያደርግ እግዚአብሔር ብቻ ነው። ኦኬ። አንሊሚትድ የሆነ ስልጣን ያለው እሱ ነው። እኛ ግን ሊሚት ነን። መላእክትም ሊሚት የሆነ ስልጣን ያላቸው። ኦኬ። ስለዚህ መላእክት የፈለጉትን ማድረግ ይችላሉ? አይችሉም። መጽሐፍ እንደዛ አያስተምርም። ለምሳሌ አደረጉ የተባሉትን ነገር ሁሉ በሙሉ ሲያደርጉ ወደ ምድር መጥተው ሲያደርጉ ግለሰብ ሰዎችን ሲመቱ፣ ሲቀስፉ፣ አገርን ሲያጠፉ፣ ሰዎችን ከጥፋት ሲታደጉ እያንዳንዱ ቦታ ላይ ተልከው መጥተው ነው። ተልከው ይላል። ልክ ገብርኤል ዘካርያስ ጋር ይህንን የምስራች እንድሰብክልህ ተልኬ ነበር ብሎ እንዳለው ማለት ነው። ለዘካርያስ ቤት የምስራች ስበክ ተብሎ ነው የተላከው ከጌታ ዘንድ ማለት ነው። እንድሰብክልህ ተልኬ ነበር፣ እንድነግርህ ወይ እንድሰብክልህ ተልኬ ነበር ይለዋል። አይ ተልኮ ነው የመጣው። ሲመጡም ተልኮ ነው፣
የሆነ ነገርም ሲያደርጉ ተልኮ ተቀብለው ነው የሚመጡት ማለት ነው። ላኪ ያለ ማለት ነው። ላኪው እንደወደደና እንደፈቀደ ሂዱና አድርጉ ያላቸውን ብቻ ነው የሚያደርጉት። ኦኬ ለምሳሌ አሁንም ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የምትቃዥበት ቅዠት ላሳያችሁ። ምን ትላለች? ቅዠት ነው ይሄ በጣም ቅዠት። ይሄንንም ጉዳይ ሲናገሩ ሰምታችኋል። ለምሳሌ እግዚአብሔር አንዴ ቅዳሴ እየተቀደሰ እያለ መላእክትን ላከ ከሰማያት ትላለች፣ ተረቷን ስታሞቅ ማለት ነው። እና ላከ እግዚአብሔር መልአክ። የሆኑ ልጆች ውር ይሉ ነበር እዛ ቅዳሴ መካከል እና ውር እያሉ እየረበሹ ቅዳሴውን ሲረብሹ ሲያውኩ ሂዱና ቀሰፉ ብሎ እግዚአብሔር ላከ። ማንን? ሕፃናትን። እንዴ አላከም። ሲጀምር አላከም። ይቅርታ የመኪና የሴትዮ ነች የምታወራው። ኦኬ እና ልብ በሉ። አንደኛ ሲጀምር እግዚአብሔር ቅዳሴ መካከል ቅዳሴውን አወኩ ብሎ ሕፃናትን አወኩ ብሎ ሂድና ቀሰፋቸው ብሎ መልአክ ላከ ብላ ትላችኋለች። እና አንደኛው ቀውስጦስ የሚባል መልአክ ሂድና አጥፋ የተባለውን ልጅ ሳያጠፋ ራራለትና ተወው ብላ ትላለች ኦርቶዶክስ፣ የተረቷን ስኬል ስትሰቅለው ማለት ነው። ቀውስጦስ የሚባለው መልአክ ከዛ ልጁን መግደል ሲገባው ሳይገድለው ቀረና ከዛ ተመልሶ መብረር አቃተው፣ ወደ ሰማይ መሄድ አቃተው። ክንፉ አልታዘዛለው እንትን ልምሽቅ እያለበት ማለት ነው። ወይኔ የተረት መፈልፈያ ሲጀምር አሁን ቅዳሴ ላይ እየተቀደሰ መሆኑን የማያውቁ ሕፃናት ስለረበሹ መልአክን ሄደ ቀሰፍልኝ ብሎ ሕፃናትን ቀሰፍልኝ ብሎ ጌታ ከሰማይ ላከ ብላ ስትል ይታይ። ይሄ ብቻ እዚህ ጋር ብቻ ነው መጀመሪያ አንተ የምትለው እንዴ? ቅዳሴውን የሚቀድሰው እኮ ሰውዬ ቅዳሴውም እኮ አይደለም ብቻ የሚረብሸው፣ ማህበረሰብን ሲረብሽ መስተፋቅር፣ ድግምት፣ ሟርት፣ ጥላወጊ፣ መጋኛ ምናም ነገር እያለ ሲደግም የሚውለው እኮ ሰውዬ እኮ ነው ገብቶ የሚቀድሰው ሰውዬ። እሱን ራሱ ሰውዬውን ቄሱን ለምን አይቀስፉትም ነበር መላእክቶቹ እዛ ገብተው? አሁን ምን ለማለት ነው? ሕፃናት በቤተ ክርስቲያን ውስጥ ቅዳሴ ረብሸዋልና ቀሰፍልኝ ብሎ ስላለው ሊቀስፍ የመጣው መልአክ ሳይቀስፍ ሲቀር ከዛ ያው ክንፉ አልታዘዝ ብሎት ወደ ሰማይ መብረር ተስኖት እዛው ቅጽረ ቤተ ክርስቲያን ላይ ሲንከባለል ተገኘ መልአኩ። ሲጀምር ቀውስጦስ ነው። ቀውስ ማለት ነው የቀውስ ስብስብ። ቀውስጦስ የሚባል መልአክ ብላ ማለት ነው ስሙን። ቆይ ልነግርሽ ነው። ቆይ ተጨርሻል። ራስሽ ነሽ የምትጨርሺው። የዘበነ ቁጥር 1 ወገን መልአኩ እዛ ተንከባለለ፣ መብረር አቃተው። ከዛ ተጨርሰው መሲ ጨርሹ። ማይክሽን ክፈችና ማን ጸልያለት ማን አማልዳው እንደ መብረር እንደቻለ ጨርሻት። ረተወይ ይሄን ነገር ያበቃልኝ። ጣጥለህ እንትን በለውማ ይርሚ ቀውስ እንዲረገጥ ቀርገ ነው የሚባለው። እና ጦስ የጦስ ዶሮ እንደማለት ነው። የቀውስ ጦስ። ቀውስ ጦስ። መጨረሻው ምን ሆነ ኤርሚ? መልአኩ እንዴት ሆነ እንዴ? ማርያም ለምናለት፣ ማርያም አማልዳው፣ ከዛ መልሶ መብረር ቻለ። ለዚህ እኮ ነው እኚህ አሁን መላእክቶች ክንፏል እንትን ምንድነው አልበር ብሎት መሬት ላይ ሲንከባለል፣ አዎ ግቢ ውስጥ ማለት ነው። ይሄንን ህዝባችን ያምናል ወዳጄ። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ብለህ ስትለው እንግዲህ ጀመራቸው የመናፍቃን ነገር ይውላችሁ እንዴት እንደሚያበላሹት ብለው ይሉናል። ዮሐንስ 3ን ስትጠቅስለት ያመዋል።
መልአኩ ግን መብረር አቅቶት ግቢ ውስጥ ሲንፈራፈር እንደታረደ ዶሮ ሲንከባለል ነበረ። ከዛ የእናት ልመና አንገት አያስቀልስ አንጀት አያሳጥፍ ብለዋልና እናቲቱ እመቤታችን ወደ እመቤታችን አማልጂኝ ብሎ መልአኩ ለመናት። በቃ ነገሩን ሁሉ ወስደው እመቤታችን ብሎ የሚሏት አንድ ጣዖት አለቻቸው። ከሷ ጋር ነው የሚያገናኙት። የጌታችን እናት እንኳን አይደለም። ከዛ የእናት ልመና አንገት አያስቀልስና እሷ ለመነችለትና ከዛ መብረር ቻለ፣ ወደ ሰማይ ወጣ። እልል በሉ አንዴ ለእመቤታችን ለክብሯ ለልዕልናዋ ለገናንነቷ ይሏል። ተረታም ትውልድ እና እኛ አንደኛ ሲጀምር ቀውስጦስ የሚባል መልአክ እግዚአብሔር የለው። አንድ አለው ብለው ካሉ ከየት አወቁት ስሙን? በእግዚአብሔር ዓለም እልፍ አላፋት መላእክት አሉ። ብዙ ጊዜ ሺህ ጊዜ ሺህ ነበሩ፣ አላፍ ጊዜ አላፍት ነበሩ ይላል። ምንም ጥርጥር የለውም። ስማቸው ግን የተጠቀሰ ሚካኤል እና ገብርኤል፣ ከዛ ሱራፌል እና ኪሩቤል አለቀ። በስም የምናውቃቸው መላእክት ማለት ነው። መጽሐፍ ቅዱስ የነገረን መላእክት እነኝህን መላእክት ነው በስም ግን የማናውቃቸው እልፍ አላፋት መላእክት አሉ። ቀውስጦስ የሚባል ቀውስና ጦስ እነዚህ ሁለቱ ተደምረው ማለት ነው። አንድም ቀውስ ማለት ብለው ሊሉ ይችላሉ፣ አንድም ጦስ ማለት የጦስ ዶሮ እንዲሉ አበው ብለው ሊተረጉሙ ይችላሉ። ቤት ውስጥ የፈለከውን ነገር አውራ፣ ምእመኑ መጽሐፍ ቅዱስን ስለማያውቅ ቃለ ሕይወት ያሰማልን፣ ቡራኬው ትድረሰን፣ ጸሎት ታግዘኝ ብለው ነው የሚሉት። ለምን እንዴት ብለህ አትጠይቅም። እዛ ቤት አይጠየቅም። አድርግ ያሉን ነገር ሁሉ ስታደርግ በቃ ታዛዥ ነህ ነው የምትባለው። ቄሶቹን ጥያቄ ደጋግመህ ከጠየቅ ለምንድን ነው ቄስ ግን ፊት እንደዚህ አንተ የካህናትን ስልጣን ለመርገጥ ብለህ እንዴት ካህናት ፊት ግን እንደዚህ ታወራለህ ብለው ይሉሃል። አንተ ደግሞ በቃ የምትቀሰም መስሎ ማለት ነው። ማን ነው ካህን የሆነ እንደሆነ ጥያቄ ላይ ጠይቅ ነው እንዴ? ይጠይቃል። ማን ነው ፓስተር የሆነ እንደሆነ ጥያቄ ላይ ጠይቅ ነው እንዴ? ይጠይቃል። ማን ነው ወንጌላዊ ነቢይ የሆነ እንደሆነ ጥያቄ ላይ ጠይቅ ነው? ያልገባንን ጥያቄ እንጠይቀዋለን፣ ደጋግመን እንጠይቀዋለን። ካልመለሰ በፓስተርነትና በተቀባውነት ስም፣ በነቢይነት ስም፣ በወንጌላዊነት ስም ግን አያጭበረብርም። በቄስ በጳጳስ በመነኩሴነት ስም አያጭበረብርም። እዛው ቀዶ መጣል ይችላል። ብራዘር ትጠይቃለህ። የእግዚአብሔርን ሕዝብ ነው የምትመራው። ሕዝቡ የጌታ ነው፣ የእግዚአብሔር ሕዝብ ነው። ኦኬ፣ ሕዝቡ የእግዚአብሔር ነው። ሕዝቡ ባለቤት አለው ማለት ነው። ስለዚህ ጌታው በቤቱ ሰዎች ላይ የሾመ ታማኝና ልባም መጋቢ ከሆንክ ትጠየቃለህ። ያልገባን ሰው ይጠይቃል፣ እኛንም መጥቶ ይጠይቃል። በሚጠይቀን ሳለ የምናውቀው እንናገራለን፣ የማናውቀውን ደግሞ ከኛ የተሻለ ወደሚያውቁ ሰዎች ጋር እንልካለን። ግን አይ በዚህ ልክ ግን እንደው ካህናት ፊት መዳፈር ነውር አይሆንም ምናምን ነገር ብለው ይላሉ። እንዴት አድርገው እንደሚያስፈራሯቸው ወንድሞች እናቶች። እኔ ደግሞ ደሜ ነው የሚፈላው አልኩ ወንድሜ፣ እዛ ቤት ስለነበርኩ በጣም ነው የሚያበሳጨኝ። እና ጥያቄያቸውን እንኳን በአግባቡ አይመልሱላቸውም። አንተ ስለ ኢየሱስ ጠይቃቸው፣ እነሱ ስለ ማርያም መልሰው መልስ መለስልህ ይሉሃል። የጠይቀው እኮ ስለ ኢየሱስ እኮ ነው። የጌታችንን ኢየሱስ ክርስቶስን ጴንጤዎቹ አማላጅ ነው ብለው ይላሉ። እና በዚህ ጉዳይ ላይ ደግሞ የሚጠቅሱት ጥቅስ አለ። የሮሜ መልእክት መጽሐፍ ምዕራፍ 8 እያሉ እኮ ይላሉ አባታችን እንደው ጸሎት ታግዜ ቡራኬው ትድረሴ። በዚህ ጉዳይ ላይ እንደው ለመናፍቃኑ ውሃ ጥምን ሊያረካ የሚችል መልስ የሚሆን ነገር እስኪ ስጡን ብለው ሲሏቸው ይገርምሃል እንግዲህ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ከጥፍሯ ጥፍር ምናምን ብለው ይጀምራል ተረት ማለት ነው። ከዛ እና ያው እናቱ እንግዲህ እመቤታችን አማላጅነቷ በረከቷ በእኛ ላይ ይደርብንና እኛ የምናውቀው ከአባቶቻችን እንደተረዳ ነው ይላል። ከአባቶቻችን እንደተረዳኑ የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ያስተማሩን የእመቤታችን አማላጅነት ነው ብሎ ይላል። የጠየቀው ልጁ ስለ ኢየሱስ ነው። የሚመልሱለት እነሱ እመቤቴ ብለው የሚሉትን ነው። ደግሞ መልስ ብለው የሚሉት ደግሞ አባቶቻችን በምልአት ተረድተው የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው በሚስጥር ፈተው ምናምን
የጠየቁት እኮ የጠየቀው እኮ ልጁ እኮ ስለ ሮሜ 8:34 እና ስለ ኢየሱስ እኮ አማላጅነት ነው። ይገርምሃል፣ እመቤታችንና አማላጅነት መናፍቃኑ አልቀበል ብለው ከጉያዋ ከዚች ቅዱስ ቤተክርስቲያን ከሞቀ ቤቷቸው ወጥተው እየሄዱ እየተቅበዘበዙ ያሉ ናቸው። የእመቤታችን ጠላቶች ናቸው ብለው ይላሉ። እና በቃ ከዚህ ቀጥሎ መልሶ አይጠይቅም። አሁን ሮሜ 8:34ን ጠቅሶ ጴንጤዎቹ ኢየሱስ ያማልዳል ብሎ ይላሉ ብሎ የሚለውን ለጠየቀው ጥያቄ ተገቢ መልስ አገኘ? አላገኘም። እርር ነው የሚያደርገው። በቃ እርር። ድጋሚ የመጠየቅ ዕድል የለም። እኛ እኮ ፓስተሮች እኮ ድጋሚ የመጠየቅ ዕድል አለ። አንዳንዶቹም ያው ተቀብቻለሁ ብሎ በሚል ለምንድነው እንደዚህ የምጠይቁኝ ይላል። የፈለግከው ተቀባ ብራዘር፣ ጥያቄ ትጠየቃለህ። 4 ነጥብ። እኔም እንደ ክርስቶስ ቤተክርስቲያን አገልጋይ ጥያቄ እጠይቃለሁ። 4 ነጥብ። አታስፈራራም፣ ፓስተር በመሆን ማለት ነው። ኦኬ፣ አታስፈራራም። ያንተ የፓስተርነት የአገልግሎት ጸጋ ስጦታ፣ የነብይነት የአገልግሎት ጸጋ ስጦታ፣ የወንጌላዊነት የጸጋ ስጦታ የምናገለግልበት ከእግዚአብሔር ሕዝብ በላይ እንድንጀረር እንድንኮፈስ አያደርገንም። ወንጌላዊ ነኝ ትላለህ፣ ሁና። የተጠየቀው ጥያቄ መልስ፣ ከቻልክ። ካልቻልክ ወደ ቢችሉ ጠቁም። ፓስተር ነው፣ እሰይ። ጥያቄ የተጠየቀው ምን አልከኝ? ታዲያ እንዲህ አይነት ትምህርት ሰጥ ያንቀራፋልሃል ማለት ነው። እንዲህ ነው ትግል የገጠመን። ቸርች ውስጥም ስናስተምር እንደዚሁ ነው። ይተኛሉ፣ ገስትም ላይ መጣ ይተኛሉ። አይ እንዳትፈሳብን እታቹር አይደለም ወንድም ማለት እና ተኛ። አንተ ምን አለብህ ወንድሜ? ይሞቃችኋል እንዴ እዚህ ገስት ስትገቡ? መድኃኒዓለም ኧረ በቃ ይለዋልበት ወንድሜ፣ አትረብሹ። እሺ ጸጋ ይብዛላችሁ። ጥያቄ ካለ መጠየቅ እንችላለን፣ ግን አይመልሱላቸውም። እንደዚህ አድርገው ማለት ነው፣ አይመልሱላቸውም። አንድ ጳጳስ እንደው ምን አሉ? ቅዳሴ የሚቀደስበት ሳሌ በኦርቶዶክስ ቤተክርስቲያን ስለዛ ስለ ቀውስጦስ ከተነሳ ዘንዳ ቅዳሴ ሲቀደስ አሐዱ አብ ቅዱስ ከተባለ መላእክት እንዳለ ከሰማይ ይወርዱና እንደ ቅጠል ይነጠፋሉ በቤተክርስቲያን ግቢ ውስጥ አሉ ነው የነገሩንም፣ እነሱ አሉ ነው ብለው ያሉን። እና ቅዳሴ ሲቀደስ አሐዱ አብ ቅዱስ ከተባለ በኋላ ማንም ኦርቶዶክሳዊ አይንቀሳቀስም። ለምን? ከተንቀሳቀሳችሁ እዛ መጥተው የተነጠፉትን የመላእክት ክንፋቸውን ተረግጧቸዋላችሁ ብላ ታስተምራለች ኦርቶዶክስ። እና አንድ ጳጳስ ምን አሉ? ይሄን ሰምተው ራሱንም አይጠብቅም መልአክ፣ ለምን ክንፉን አይደለም ጭንቅላቱ ለምን አትረግጡት? እኔ እኮ አንዳንድ አንጀቴን ቅቤ የሚያጠጡት ጳጳሳት እኮ አሉ በእውነት። እውነታቸው ነው። የኦርቶዶክስ መላእክት እና መልአኩን ክንፉን ትረግጡታላችሁ። ለምን እርግብ ግቢቱን አይረግጡትም አሉ። ራሱን የማይጠብቅ መልአክ መረገጥ ካለበት ይረገጣል። እና ተዉ ብለው ማለት ነው። የሆድ ነገር የገንዘብ ነገር ሆኖባቸው እንጂ እኮ ትክክል እንዳልሆነ እኮ ብዙ ሰዎች እኮ ያውቁታል፣ ትክክል እንደማይሰሩ። ክንፋቸውን ትረግጣላችሁ ይላሉ እንዴ?
ኦኬ እሺ፣ ተባረኩ። አድነው ወንድሜ ለአንተ ልስጥህ፣ ከዛ ሌሎቻቸው የምትሉት ካለ ማለት እንችላለን። ተባረኩ። ጥያቄ ያላት መሰለኝ ኢትዮጵያ የምትለው ጥያቄሽ ምንድን ነው? አዋታች እንደምን ዋላችሁ? አላየው ነበር። ኢትዮጵያ እንዴት ነሽ? እግዚአብሔር ይመስገን። እርምዬ እኔ ጥያቄ ልጁ ሲጠይቅ ያው መልአኩ መጦ ያ ገብርኤል ለዘካርያስ አንደበቱን ሲዘጋ ለማርያም መዝጋት አይችልም የሚለውን ብትሄድበት ብዬ ነው። በዛው አንድ አይነት ገብርኤል ተብሎ ስንማር የነበረው ግልጽ አልሆነ። ገብቶኛል። አይ ማርያምን መዝጋት አይችልም። ለምንድነው መዝጋት የማይችለው? ልክ ነው። መዝጋት የማይችለው ማርያም ከመልአኩ ለሰማችው ቃል አሜን ብላ ስላለች አሜን ያለን ሁሉ አይዘጋም። የተዘጋበት ሚስጥር ቄሱ ላይ ጉልበቱን ለማሳየት፣ እሷ ደግሞ የጌታ እናት ስለሆነች የማይችላት ሆኖ እንደዛ አይደለም። አሜን ባትል ኖሮ ምናልባት ዘካርያስ ጋር የደረሰው ጣ ለእሷም ይደርሳት ነበር። እሷ ግን አፏን ሊዘጋው ያልቻለው አሜን ብላለች። የጌታ ባሪያ እንደ ቃል ይሁንልኝ ብላለች። ቄሱ ዘካርያስ ግን የጌታ ባሪያ እንደ ቃል ይሁንልኝ አላለውም። ስለዚህ አሜን ብላ ያለችን እናት ለምን ይዘጋታል? ባትቀበል ኖሮ እግዚአብሔር ቀጥሎ ያለውን ነገር ለማድረግ መልአኩ በራሱ ኃይል በራሱ ስልጣን ከጌታ በተሰጠው ስልጣን ማለት ነው ምን ሊያደርግ እንደሚችል አናቅም። ደግሞ የእሷን እንደዛ ራሱ ለማድረግ ኢቨን አይሆንም እንኳን ብላ ብትል እውነት እኮ ይከብዳል እኮ ለመቀበል ማለት ነው። በፍጥረት ዓለም ታሪክ ውስጥ ከእሷ በፊት ድንግል ሆኖ ወንድን ጋር ሳትተኛ ጸንሳ ልጅን የወለደች ለትምህርቷ ሊሆን የሚችሉ እናቶች ወደኋላ አንዳቸውም የለውም። በዘካርያስ እና በማርያም መካከል እኮ ያለው በጣም ሰፊ እኮ ልዩነት ነው ያለው። ለሁለቱም ተመሳሳይ መልእክት ነው ያቀረበው። ልጅን ትወልዳላችሁ ነው ያላቸው። ዘካርያስም ጋር መጥቶ ልጅን ትወልዳለህ ስሙንም ዮሐንስ ትለዋለህ ነው ያለው። ማርያምም ጋር መጥቶ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ሁለቱም ወንድ ልጆች እንደሚወልዱ ነው የነገራቸው ዘካርያስ። ለማርያምም ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ለዮሐንስም ለዘካርያስም ወንድ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ነው ብሎ ያለው። ኦኬ፣ ይህም ብቻ አይደለም። መልእክቱን ተናጋሪው አንድ ተመሳሳይ መልአክ ነው፣ የተለየ መልአክ እንኳን አይደለም። ለዘካርያስ ግን ይህንን የምስራች ሲነግረው ለእምነት እንዲሆን የዘካርያስ መልስ ምን ነበር? ዘካርያስ ምን ብሎ ነው የመለሰው? እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ይህንን በምን አውቃለሁ አለው። ልብ በሉ፣ እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ይህንን በምንድን ነው የማውቀው አለው። ካህኑ ዘካርያስ ማለት ነው። ማርያም ደግሞ ወንድ ስለማላቅ እንዴት ይሆንልኛል ነው ያለችው። ነገርየውን አልገፋችሁም። ሁለቱም ስለ ልጅ መውለድ ነው የተነገረው። ሚስቴም ኤልሳቤጥ አርጅታለች እኔም አርጅቻለሁ ብሎ ሲለው እና ይህንም በምን አውቃለሁ አለው። ቀጥሎ ገብርኤል ምንድን ያለው? መልአኩ በጊዜው የሚፈጸመውን ቃሌን ስላላመነ አለው። ማመን ነበረበት ማለት ነው። ዘካርያስ ለመልአኩ ከመመለሱ በፊት ማመን ነበረበት። ለምንድን ነው የሚያምነው? ምን ሰምቶ ምን አይቶ ይመን? ኤርሚያስ ዝም ብለህ እመን ትለዋለህ እንዴ ብለህ እንዳትል፣ ከዘካርያስ በፊት እግዚአብሔር መካንን ሴት ማስወለድ የጀመረው ዘካርያስ ቤት አይደለም። ኤልሳቤጥ የመጀመሪያ መካን ሆና የወለደች ሴት አይደለችም። ከእሷ በፊት ብዙ እናቶች መካኖች ሆነው የወለዱ አሉ። ስለዚህ እግዚአብሔር መካኖችን ማስወለድ የጀመረው ከዘካርያስ ቤት አይደለም፣ ከአብርሃም ቤት ይጀምራል። በትንሹ ስንጀምር አብርሃም ሚስቱ ሳራ መካን ነበረች። ኦኬ፣ የመካንነቷን ዘመን እግዚአብሔር 91 ዓመት ስትሆን አስወለዳት ማለት ነው። ዘካርያስ ይህንን እንደ ሕግ መጽሐፍ ቶራ ላይ ያነባል። ማመን ነበረበት፣ ማወቅ ነበረበት። ግን ይሰብካል እንጂ አላመነውም። ይህም ብቻ አይደለም።
ርብቃ የይስሐቅ ሚስት መካን ነበረች። ያዕቆብና ኤሳውን በኋላ ጌታ ሰጣት እንጂ መካን ነበረች። ኦኬ ራሄል መካን ነበረች። የሳሙኤል እናት ነቢይቱ የሳሙኤል ነቢዩ እናት ሐና መካን ነበረች። እነዚህ ሁሉ ሴቶች ከበስተኋላ አሉ። አየህ፣ ሳራ፣ ርብቃ፣ ራሄል እና ሐና ዘካርያስ እንዴት በምን አውቃለሁ ብሎ ሲል በሐና ነበራ ማወቅ የነበረበት። አየህ፣ በሳራ አያውቅም እንዴ? በርብቃና በራሄል እንዴት አላወቀ? እኔ ይህንም በምን አውቃለሁ አለ። እንዴ ገብርኤል ወርዶ ታች ድረስ በርብቃ ወቃ በሳራ ማወቅ ነበረብህ አላለው። ራሱ ካህን አይደል ያቄለ እንዴ? የካህናት ስራቸው ደግሞ ህግን ማስተማር ነው። ዕጣን ማጠን ብቻ ሳይሆን ህጉንም ያስተምራሉ። በትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ እንደሚናገረው ህግ ከካህናት ምክር ከጠቢባን ቃልም ከነቢይ አይጠፋምና ብሎ ስላለ የካህናት አንዱ ስራቸው ህጉን ማስተማር ነው። እንደነ እዝራ አይነቶቹ ካህናት የህጉን መጽሐፍ ያነቡ ነበር በህዝቡ ጆሮ ማለት ነው። ህግ ያስተምራሉ ካህናቱ ማለት ነው። እና አየ አብርሃም ቤተ መቅደስ ዘካርያስ ቤተ መቅደስ ሄዶ ሲሰብክ በእውነት እናታችንን ሳራን እግዚአብሔር በመካንነቷ ወራት አሰባት፣ ወገኖች እስኪ እልል በሉ አጨብጭቡ እያለ ሲሰብክ ያስጨበጭባል። አሜን በሉ። አሜን ነው። ሳራ እኮ ወለደች፣ በመካንነቷ ወራት ሳሙኤልን ሰጣት እየተባለ ሰባኪው ዘካርያስ ግን እቤቱ ህግን የሚሰብከው ዘካርያስ ግን እቤቱ መልአክ መጥቶ ትወልዳለህ ብሎ ሲለው በምን አውቃለሁ እንዴ? በባለፈው የሰበካትስ ሳራ መካኗን ሳራ አስወለዳት ብለህ የሰበካትስ ርብቃንስ የሰበካት አሜን ስታስብል የነበረው ህዝቡን ገብርኤል እዚህ ሁሉ ክርክር ውስጥ አልገባም ነው። አዎ አታምንም አይደል? ዚፕ አድርጎለት ሄደ። ማርያም ግን ሲነገራት በምን አውቃለሁ ነው ያለችው። ባይ ዘ ዌይ ሺዝ ወንደርፉል ዘ ውመን ኦፍ ጋድ የእግዚአብሔር ሴት ነች። ይህንን በምን አውቃለሁ አለ እሱ። እሷ ደግሞ ወንድን ስለማላውቅ እንዴት ይሆንልኛል አለች። አይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ሲላት የጌታ ባሪያ እንደ ቃል ይሆንልኝ፣ አጭርና ግልጽ። ስለዚህ ና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት የተባለችው ባይዞ ስላመነች ነው። ጤዛ ልሳ ድንጋይ ተንተርሳ በእውነት መዓልተ ቁሩን ታግሳ በእውነት እመቤታችን ምናምን ነገር ነው። ውሸት። ጤዛም አለሰችም ድንጋይም አልተንተራሰችም፣ ውሸት። ታዲያ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና ከጌታ የተነገረላት ቃል እንደሚፈጸም አምናለች ማለት ነው። ተናጋሪው መልአኩ ነው። መልአኩ ከጌታ ተልኮ እንደመጣ ነግሯታል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ለዮሴፍ ለተባለ ሰው ለታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበር ይላል። ከእግዚአብሔር ዘንድ ተላከ ይላል። አየህ፣ ተልኮ ነው የመጣው። ዘካርያስም ቤት ተልኮ ነው የመጣው፣ እሷም ቤት ተልኮ ነው የመጣው። ተልኬ ነው ብሏል ለሁለቱም። ዘካርያስ ከየት ነው የተላከው? ከእግዚአብሔር ዘንድ። ጸጋን የሞላብሽ ሆይ ደስ ይበልሽ ብሎ አላት። ይህ እንዴት ያለ ሰላምታ ነው በላ አሰበች ይላል። ኦርቶዶክስ ደግሞ ያው ሁሉ ቀን አምልኮተ ማርያም ስለወደቁ አይ እምልህ ኖ አይደለም እኮ ይላሉ። ታዲያ ዘካርያስ እና ማርያም ለሁለቱም ተመሳሳይ መልአክ ነው የሰበካቸው። ሁለቱም ልጆች ትወልዳላችሁ ነው ብሎ ያላቸው። እሷ ከጌታ የተነገረው ቃል በመልአኩ በኩል የተነገራት ቃል እንደሚፈጸም አመነች።
ጉዳዩ የልብ ጉዳይ ነው። ካህን የመሆንና ያለመሆን፣ ጭስ የማጨስና ያለማጨስ አይደለም። ሰፈር ላይ ቤት ላይ የቀረች አንድ ልጃገረድና ሰውየው ቤተ መቅደስ ውስጥ ገብቶ የሚያጥን አይደለም። ጌታ የሚፈልገው የልብ ጉዳይ ነው ብዬ የምልህ ብራዘር፣ የልብ ጉዳይ ነው። ያኔም ዛሬም ቤት ውስጥ ኩሽና ውስጥ ዕቃ እያጠበች ምናምን ነገር እግዚአብሔር የሚፈልገው አለ። አንዳንዱ በቸርችና በቤተ መቅደስ ይኸው ቆሞ በእውነት ካህናቱ ማህሌቱን ቆሙት፣ ፓስተሮቹ ምናምን ነገር በከረባት ቂቅ ብለው ታስረው እግዚአብሔር ዘሎ ሄዶ ኪችን ውስጥ ያለችዋን ሴትዮ ያወራታል በመንፈሱ። ቴንኪው የኔ አባት ቴንኪው። ጉዳዩ የምንድን ነው? የቤተ መቅደስ ተገትሮ የመቆምና የመቀደስ የማስቀደስ ፑልፒት ላይ ወጥቶ የመስበክና ያለመስበክ ሃሌሉያ የማስባል አይደለም። የልብ ጉዳይ ነው። ማርያም ጋር ሲመጣ ሰፈር ላይ ነው የመጣችው። በቤተ መቅደስ ክንፉን እያማታ እሱ የኦርቶዶክስ ወሬ ነው። የኦርቶዶክስ ቆንጅዬ ተረታም ወሬ ማለት ነው። መልአኩ ፋኑኤል ክንፉን እያማታ ህብስተ አኮቴቱን ይዞ ከሰማይ እየወረደ ጽዋ ህብንምትኑን ይዞ በማንቆርቆሪያ ምናምን ነገር ምራቃቸው እኮ እየመጣ እኮ ነው የሚያወሩት። ደጀ ሰላም ቁጭ ብለው ጠላ የሚቀዳላቸው ይመስል ማለት ነው። ኖ እንደዚህ የለም። እና በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል፣ በፍጹም ሐርና ወርቅ ተስማምቶ አይፈተልም። መፍተል ማለት ከጥጥ ጋር የተገናኘ ነው። እሱ ደግሞ ምስራቅ ኢትዮጵያ ላይ ብቻ ምስራቅ አፍሪካ ላይ ያለ ኢትዮጵያና ኤርትራ የሚባለው ትውልድ ብቻ ነው የሚፈትለው፣ በእንዝርት ማለት ነው። ሌላው ጋር አለ የሆነ ማሽን አላቸው። ጥጥን የሚያበዙበት ነው የሆነ ብቻ ቃል አለ የሚፈትሉበት። አዎ የሆነ ቃል አለ፣ ሌላ ቃል አለ። አዎ እንደዛ ማለት ነው። እና ሐርና ወርቁን እያስማማች ስትፈትል መቼስ እንዲመሰላችሁ እመቤታችን በቤተ መቅደስ ተቀምጣ አለ። ኖ ቤተ መቅደስ ተቀምጣም አታውቅም። ቤተ መቅደስ የህፃናት መቀመጫ አይደለም፣ የህፃናት መዋያም አይደለም። የ15 ዓመት ልጃገረድ ነበረች አለ። የ15 ዓመት ልጃገረድ ቤተ መቅደስ መቀመጫ አቶ ሰው የሚቀመጥበት ነው እንዴ? ማንም በቤተ መቅደስ አይቀመጥም ነበር ብራዘር። ከተቀመጠም ለጸሎት ይቀመጣል። ሲጨርስ ወደ ቤቱ ይሄዳል። ይዘጋል። እሺ ይዘጋል። ለአንብበው ላውጣው የወንጌል መልእክት አይደል? በትንቢተ ሕዝቅኤል መጽሐፍ ላይ 6 ቀን የተዘጋ ነው። በሻባት ቀን ነው የሚከፈተው። ዋነኛው አለቃ ከፍቶ ይገባል። ከዛ ውጭ ቤተ መቅደሱ ዝግ ነው፣ ኦክፓድ ነው። በወር መባቻ እና ኢዮቤልዩ በዓላት እንደዚህ ወይ ደግሞ ፋሲካ ምናምን ነገር የማስተሰሪያ ቀን በሚኖር ሰዓት ብቻ ነው የሚከፈተው። እና ሁሉ ቀን ተቀምጣ እዛ በነበረች ሰዓት ላይ ገና ትኩሱ ጭሱ የሚጨስ ዳቦ ከሰማይ ፋኑኤል ይዞ እየመጣ እንደዚህ በክንፉ እያራገበላት ያበላት ነበር፣ ያጠጣት ነበር ብለው ሲሉ ኤርሚያስን በዛ ሰዓት ላይ ብታየው በቃ እኔ እኮ መጽሐፉ እንደዛ ይላል አይልም? ገብርኤል ማርያምን አገኛት ብሎ የሚለው የት ነው? ገሊላ። በገሊላ ከተማ በገሊላ ናዝሬት በምትባል ከተማ ነው ያገኛት። ናዝሬት የት ነው ያለው? ከቤተ መቅደሱ 156 ኪሎ ሜትር ርቀት። ጠላታችሁ የዚህን ያህል ይራቅና ወንድሞቼ እናቶቼ 156 ኪሎ ሜትር ርቀት በእግር ጉዞ የ3 ቀን መንገድ ነው ይላል። ኦኬ እስራኤል ላይ ማለት ነው። ታዲያ የት ነው ያገኛት? ናዝሬት ገሊላ። ኦርቶዶክስ ነው ትላለች። ቤተ መቅደስ ቤተ መቅደሱ ያኔ የት ነበር የነበረው? ኢየሩሳሌም ብቻ። በየሰፈሩ የማርያም የጊዮርጊስ ደብር እያሉ እንደሚተክሉት እነሱ በፍጡር ስም እንደዛ የተከሉት ቤተ መቅደስ አልነበረም። ስለዚህ ቤተሰብ ነው። ዮሴፍ ከእጮኛ ዮሴፍ አብሮ የነበረበት ማርያምም አብራ የነበረችበት ቤቱ አሁን ድረስ አለ። ቱሪስቶች እየሄዱ ይጎበኙታል። ባለፈው እህትየው ሰናይ ማነች ሰኒ አሳይታናለች። እና የማርያምን አፍ የማይለጉሙበት ምክንያት ገብርኤል ለምን ይለጉማል? አሜን ብላ የተቀበለች መልእክቱን አሜን ብላ አሜን የጌታ ባሪያ እንደ ቃል ይሁንልኝ እኮ ነው ያለችው። ስለዚህ ሊለጉማት ይችል ነበረ? አይችልም። አይ ይችላል። እሷን ጫፏን ሊነካት አይችልም። እሷ ማለት ከሱ ትበልጣለች? አትበልጥም። ብራዘርዬ ማን ነው በላጭ አድርገው? መላእክት የሰው ልጆች ከመላእክት የሚበልጡት በምን ንገረኝ። በምን ከተባለ ኦኬ
እናት ለመሆን መመረጧ ከሆነ ኦኬ ያስማማል። ከሱ ትበልጣለች፣ ከሱራፌል ትበልጣለች። አትበልጥ። ማነው አበላለጭ ያደረጋችሁ እናንተ? ይሄ ተረታም ትውልድ ሁሉ ማለት ነው። ማነው አበላለጭ ያደረገ? ከሱራፌል ትበልጣለች፣ ከኪሩቤል ትበልጣለች፣ ከሁሉ ትበልጣለች። መትሕተ ፈጣሪ መልዕልተ ፍጡራን ብሎ ይላል ማለት ነው። ለምን አንድ ተረት አላቸው። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብሎ የሚል እጅ እግር የሌለው ተረት አላቸው። ይህን ተረት ለማጽደቅ ብለው ማለት ነው። እኔ ፊት ግን መተህ አታምታታም ስል ብራዘር አታምታታም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብለው ይለውናል። ከፈጣሪ በታች ከፍጡራን በላይ ናት። መልዕልተ ፍጡራን ከፍጡራን በላይ፣ መትሕተ ፈጣሪ ከፈጣሪ በታች እመቤታችን ይልልሃል። ይመጣል። ማን ነው ከፍጡራን በላይ ናት ያለው? ወፍ የለም። ዝም ጭጭ ትላለህ ማለት ነው። እንደ ገብርኤል ዚፕ እናስገባባለን አፍ ላይ። ማን ያላት እሷን ከፍጡራን በላይ ነች ያለው? ከፍጥረት ሁሉ በላይ ነሽ ብሏታል። አላላትም። ገብርኤል አላላትም። ቁርአን ነው እንደምታነቡት። አላላትም። አንቺ ከሁሉ ትበልጫለሽ ብሏታል። አላላትም እንዴ? አላላትም። የምን ውሸት ነው ያላት? ብላክ ኤንድ ዋይት የተጻፋለ እነ መትሕተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ናት። እኔ ጥያቄ አለኝ። ለምንድነው ከፈጣሪ በታች የሆነችው? ከፈጣሪ እኩል ናት ብላችሁን የለ እንዴ? ከፈጣሪ በታች ለምን አሉ? ከፈጣሪ እኩል ናት ብላችሁን ከፈጣሪ እኩል ናት እኮ ብላችኋል። ካዩኝ እስቃለሁ ካላዩኝ እሰርቃለሁ አይነት ነገር ማለት ከፈጣሪ እኩል ነች ብላችሁናል እኮ። እስመ ተአረዩ በክብሮሙ ብላችሁን ማለት ነው። ምን ታደርገው ብራዘር? ዶክተር እየሳክ ነው አይደል? ታውቀዋለህ እኮ ልቦና ያውቀዋል። ኦርቶዶክሳዊ ዶክተር ማለት ነው። ታውቀዋለህ። እማወራውን ታውቃላችሁ። በደንብ ነው የምታውቁት። በደንብ እዚህ ብቻ አይደለም ስቃው፣ ስትተኛ ሁሉ ትስቃለህ። ትዝ እያለ ይሄ ንግግር ከፍጡራን ከፈጣሪ በታች ብሎ ይላል። ሌላ መጽሐፍ ላይ ደግሞ ስትሄድ አሁን እንደጠቀስኩልህ ከፈጣሪ እኩል ናት ይላል። እኩል እግዚአብሔር ባዕድ አምላክ ብለው እንደሚጠሩት ታውቃላችሁ ኦርቶዶክሳውያን። እግዚአብሔርን እህትየው ማይክ ክፈች። አለሽ ወይስ ተኛሽ? እግዚአብሔርን ኦርቶዶክስ ባዕድ አምላክ ነው ብላ እንደምታምን ታውቃላችሁ። ጌታ ጭራሽ እንዳንተ ያለ ባዕድ አምላክ ማንም የለም ትላለች ሀንዬ። በእውነት ጌታ እግዚአብሔር ምስክር እንዳንተ ያለ ባዕድ ማንም የለም ትላለች። ለኦርቶዶክስ ስላሴ ባዕድ አምላክ ነው። እግዚአብሔር ባዕድ አምላክ ነው። በመጽሐፏ ላይ የጻፈችው ማለት ነው። ልክፈተው። አታምኑኝም? ኧረ እናምናለን። ኤርሚዬ ግን በጣም እንደነገጥኩት ጌታ። እሺ
እንድች አይነት የተረገመች ቤተክርስቲያን እኔ በዘመኔ አላየውም። ጌታ እግዚአብሔር ምስክር ነው። ሲነግሯቸው የማይሰሙ የማይለሙ በአቢሾና በጠላ የደነዘዙ ሰዎች ይኸው በዚህ መጽሐፏ ላይ ያገናኘን የመስቀል ቀን ያገናኘን ይኸው አንቸው ይኸው እትዬ መሲ ምን እንደምትል ይኸውልኝ። ለሚስቴ ራሱ እያነበብኩ ትናንትና እየጠየኳት ነበር። ደንግጬ እኔ ማነበብኩላትና ምን ማለት ነው ማማ ብዬ አልኳት። ሚስቴን ማለት ነው። ከዚህ በላይ ምን ወርዶት አለ? እርም ከዚህ የበለጠ እኮ እንዳንተ ያለ ባዕድ አምላክ በላይ በሰማይ በታች በምድር እንዳንተ ያለ ባዕድ አምላክ እንኳን ጨዋው ጨዋ አይደል ሚሉት እንደዚህ የማያውቁትን ይህንስ እንኳን አላወቁም አይደል? አዎ እኔ ራሱ ወርቅ እየፈተለችው የሚለውን ስለማ ኖ ታይ አንቸው ኢትዮጵያ እህታችን ነች። በጌታ ታያት አውሪ እህታችን በጣም የተወደደች እህት ናት። ተዋ ወርቅ የሚፈተለውን የሚለውን እንትንን ነበር አምነው ነበርና እንዴት ግን ወርቅ በእሳት ይቀልጣልና እንዴት ተፈተለ ብዬ አመንኩ ብዬ በጣም ይገርመኝ ነበር። አሁን ያልከውን ስሰባስ ጨዋ እያሉ እንዳሉት እንኳን ጨዋ ሆንኩ አልኩ። ይሄ በጣም ያስደነግጣል። ባዕድ አምላክ ብዬ ማምነን ስሰማ አሁን በጣም ነው እንትን ያልኩ። እንኳንም አላውቀው ሆንኩ። ይኸው ምን ይላል እስኪ አንብቡት። ምንድን ነው የሚለው ይህ ጽሑፍ? በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ ኖ በደንብ አንብቢው። በላይ በሰማይ በታች በምድር ያለ አንተ ባዕድ ያለ አይደለም፣ አታጥብቂው። ያለ ሳይሆን በምድር ያለ አንተ አይለም። ያለን ለብቻ ታንብቢያት ላላ አድርገሽ ማለት ነው። እሺ አንተ ነበር ይርምዬ። እሺ ማነው ሲጥሩ አንባቢ? በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ አይልም። እንደዛም አይልም። በደንብ አላነበባችሁትም። ማነው ጥሩ አንባቢ? በሰማይ በታች በምድር ያለ አንተ ባዕድ አምላክ። አዎ ያለ አንተ ባዕድ አምላክ የለም እኮ። በኢየሱስ ስም አረ በጣም ያማል። ያው በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ የለም እኮ። አንድ ጠርቻው ለምሳሌ በላይ በሰማይ በታች በምድር ያለ አንቺ ሌባ የለም እኮ ብዬ ብል ያለ አንቺ ማለት በቃ አንቺ ነሽ ሌባ እያልኳት ነው አይደል? ያው ኦርቶዶክስ እንደዚህ ትላለች። አንድ ቦታ ብቻ ብትለው ኖሮ ጥሩ ነበር። ይሄ በኮምፒውተር ነው ስህተት ነው ተብሎ ይባል ነበር። ያው አሁንም እንደገና በሌላ ክፍል ላይ ማለት ነው በሰማይ በላዩ በምድር በታቹ ባዕድ አምላክ ያለ አንተ የለም እኮ። ባዕድ አምላክ ማለት
ኢየሱስ ዘሮቻችሁን አስመልጡ ከዚች ከተረገመች ቤተክርስቲያን ብዬ የምላችሁ አለ ምክንያት አይደለም። እግዚአብሔርን በመጽሐፍቶቿ በሙሉ ነው የምትሳደበው። ህዝቧም ተሳዳቢ ነው። ባዕድ አምላክ ማን ነው? ለእሷ አምላክ ማን ነው? ማርያም ማለት ነው። እግዚአብሔር ለእነሱ ባዕድ አምላክ ነው። ሌላው ይቆየኝ እዚህ መጽሐፍት ውስጥ ያለው ማለት ነው። እዚህ መጽሐፍት ውስጥ ያለውን የመስቀል ቀን እንገናኝ፣ መስቀል ብለው ያሉት ቀን ማለት ነው። መጽሐፉ ስለዛ አይደል የሚያወራው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን እንገናኝ የዛን ቀን ጌታ ይፈቅድ ማለት ነው። ባዕድ አምላክ ከሆነህ አንተን የሚመስል ባዕድ አምላክ ማንም የለም በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ የለም እኮ። ቅድም አወራ እያልከኝ ነበር። ትንሽ ሰዓትም እኛ ጋር ሌሊት ነው፣ ብዙ ለማውራት ባይመቸኝም በጣም ሰምቻለሁ። አብዝቶ ይባርካችሁ። አንድ ነገር ብቻ ልበል። እንደ እምነትም እንደ ሀገርም ለኦርቶዶክሳውያን ባይዘ የንስሐ ጊዜ ነው። ዲል የሚያደርጉበት ምናምን የሚከራከሩበት ጊዜ ሳይሆን በጣም የንስሐ ጊዜ ነው። እግዚአብሔር ብዙዎችን እያስመለጠ እንደሆነ አውቃለሁ፣ አምናለሁ። ግን እያወቁ በዛ መንገድ ለሚሄዱት የሚመለሱበትና የንስሐ ጊዜ ነው። ቅድም ስለ ነገረ መላእክት አንስተህ በደንብ በጣም በቃ ጥሩ እንትን ነው ኤክስፕላኔሽን የገለጽከው። እነሱም እንደኛ ለጌታ የሚሰግዱ ናቸውና ለእነርሱ ይሰግዳሉ። ለፍጥረት የመስገድ አባዜ ስላለ ነው እኛ ሀገር ውስጥ እና ይሄ ጌታን እንደ መናቅ ወይም ጉልበት ሁሉ ሊሰግድለት የሚገባውን ጌታን እንደ መናቅ ነው ለሌላ መስገድ ማለት እና እግዚአብሔር ልቦና ያስጣቸው። እውነት የማምለጥ ጊዜ ነው ለነሱ። አሁን ቢያውቁ ብነቁበት የመመለስ የንስሐ ጊዜ ነው። አሁን ብዙ ጊዜ ሶሻል ሚዲያ ላይ ሊከራከሩ መልስ ሊሰጡ በእርግጥ በዛ እውቀት ሊያገኙ ይችላሉ፣ ግን የሚከራከሩበት ጊዜ አይደለም። የንስሐ ጊዜ እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ምናልባት ሌላ ሀገር ያሉ ኦርቶዶክሶች ብዙም እውቀት ባይኖረኝም ጤነኛ አመለካከት፣ ጤነኛ የሆነ መጽሐፍ ቅዱሳዊ አስተምሮ ያላቸው ብዙ ኦርቶዶክሳውያን ከሀገር ውጭ ሊኖሩ ይችላሉ። እኛ ሀገር ግን እንደ ሀገር የእግዚአብሔርን ሐሳብ፣ የእግዚአብሔርን ቃል፣ የእግዚአብሔርን ፈቃድ ብዙ ጊዜ ሲያጣምሙ ነው የምናየው። አይነው ይሄ አጋንንታዊ ዲመኒክ እንደሆነ እናውቃለን እና እግዚአብሔር እንዲመለሱ ጸጋ ያብዛላቸው ነው የሚለው። ተባረኩልኝ። በደንብ ነው ዛሬ ስለ ስፔሻሊ ነገረ መላእክት ላይ ያለውን ነገር በደንብ ክሊርሊ ነው ያለው። መልእክተኞች ናቸው። ዋን ዌይ ከፈጣሪ ወደኛ መልእክት የሚያመጡ ናቸው፣ የሚረዱ ናቸው። እግዚአብሔር ለምሳሌ ዳንኤል መልአኩን ልኮ የአናብስትን አፍ ዘጋ ነው ያለው። ግን ሌሎቹ ስጣሉ አልዘጋም። እግዚአብሔር አድርጉ ያላቸውን ነው የሚያደርጉት መላእክት ማለት ነው። ከዳንኤል በኋላ እኮ የተወረወሩት ገና እዛ ጉድጓድ አፍ ሳይደርሱ አጥንቶቻቸውን የሰባበሩት እና የእግዚአብሔር መልእክተኞች ናቸው መላእክቶች። የሆነ አባባል አለ እኛ ሀገር እቺ ጠቃጠቃ የቃለ ማንሳት ነው ይባላል። እነሱን የማምለክ ለነሱ የመስገድ አባዜ ስላለ ብዙ ጊዜ ወደ እነሱ እንትን ይላሉ። እኔ ይገርመኛል አንዳንዴ በስራ አጋጣሚ ክንፍ ያላቸውን ትናንሽ ይሄ ፕሪንት ተደርጎ ላምኔት የተደረገ ይዘው ፈተና ስንፈትን ምናምን ይዘው ከፊት ለፊት ቁጭ ያደርጋሉና ፈገግ ብዬ ዝም እላለሁ። ለምን በቃ የእነሱን የማምለክ አባዜ ደረት ውስጥ ይዞ የመሄድ
ለነሱ የመስገድ ከፊት ለፊታቸው ቁጭ አድርጎ እግዚአብሔር እንደዚህ አይነት መንፈስን ከምድራችን ያንሳልን ነው የምለው። ተባረኩ። እርምዬ ወንጌላዊ እርሚ እግዚአብሔር አብዝቶ ይባርክ። መሲ ሌሎቻችሁም መልካም ጊዜ ይሁንላችሁ። ቴንኪዩ በጣም እየወጣው ስለሆነ ነው። ተባረኩልኝ። እሺ ቴንኪዩ ወንድማችን ጸጋ ይብዛልህ። ተባረክ። ኦኬ እሺ እንግዶች ለገቡት እንግዳ አይ ቲንክ ልስጥ ይመስለኛል። እሺ ቴዲ ብያ ነው ቴዲ አቤት ወንጌላዊ እርሚ፣ እኔ ታረቀኝ ደሳለኝ እባላለሁ። ኒክኔም ነው ብያ እና ሁላችሁንም በክርስቶስ ሰላም እላችኋለሁ። ደግሞም ብዙ ጊዜ በትምህርቶች እዚህ በምታቀርባቸው ሀሳቦች የምባረክብህ ሰው ነህ እና አንተን እግዚአብሔር ለቤተ ክርስቲያን በረከት አድርጎ ስለሰጠ እግዚአብሔርን አመሰግናለሁ። ተባረክ። አሁን ደግሞ አንስታችሁ ያወራችሁ ያላችሁ ትንሹ የመጽሐፍ ቅዱሳዊ በሆነ እና ተጨማሪ አይነት መጽሐፍትን ሌላ በማተም በተለያየ አይነት መንገድ ስህተት አስተምሮን ለሰዎች በትውልድ ላይ እየበተኑ ላሉ ሰዎች እና መጽሐፍ ቅዱሳዊ የሆነ ትክክለኛውን ትምህርት እየሰጠ ስላለ እግዚአብሔር ይባርክ ላለው እና ያ ነው እናምለው። ምናልባትም ያው ቅርብ ጊዜ ነው የገባውኝ። ታረቀኝ ደሳለኝ ነኝ ማለት ነው። ቴንኪው ተባረክልኝ።